Никого, все нормально. Пострел! Покричь! አሜሪካ ወታደሮቿን ከናይጄሪያ አስወጣች። አሜሪካ በናይጄሪያ የላከቻቸውን ወታደሮች ለምን በድንገት አስወጣቻቸው? ተልዕኮ ስኬታማ ስላልሆነ ነው ወይስ ሌላ ምክንያት አለ? ሩሲያ ተማሪዎችን ወደ ጦርነት እየመለመለች ነው። የዩኒቨርሲቲ ተማሪ ሆነ ወደ ጦርነት ካልሄድ ፈሪ ነህ። ይህ አሁን በሩሲያ እየሆነ ያለው ነው። ፑቲን በዩክሬን ጦርነት የደረሰበትን ከፍተኛ ኪሳራ ለመሸፈን ዩኒቨርሲቲ ተማሪዎችን እየመለመለ ነው። ታሪኩ የጀመረው ገና ቆይቷል። ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ጥቃት እየደረሰባቸው ነው በሚል ውንጀላ ወታደራዊ ሚሳኤሎችን ወደ ሰሜን ናይጄሪያ ግዛት ሶኮቶ ተኮሱ። የናይጄሪያ መንግስት ግን ይህንን ውንጀላ ደጋግሞ ውድቅ አድርጓል። ጥቃቱ በሁሉም ማህበረሰቦች ላይ የሚደርስ ውስብስብ ችግር ነው ብሏል። በየካቲት ወር አሜሪካ ወደ 200 የሚጠጉ ወታደሮችን ወደ ናይጄሪያ ላከች፣ የናይጄሪያን ጦር ጸረ ሽብርተኝነት ስልት ለማሰልጠን። ግንቦት 15-18 ላይ ግን ነገሩ ተለወጠ። አሜሪካና ናይጄሪያ የጋራ ኦፕሬሽን አካሄዱ። ኢላማቸውም የአይኤስአይኤስ ዓለም አቀፍ ሁለተኛ አዛዥ የነበረውን አቡ ቢላል አልሚኑኪ ነበር። ወደ 24 የሚጠጉ ልዩ ኃይል ኮማንዶዎች ሲል ቲም 6ን ጨምሮ ለ3 ሰዓት ያህል ተዋግተው በመጨረሻ የአየር ድብደባ ጠይቀው አልሚኑኪን ገደሉት። በዚያ ኦፕሬሽን ውስጥ ብቻ ወደ 200 የሚጠጉ የአይኤስአይኤስ ታጣቂዎች ተገድለዋል። የአፍሪካ ጦር አዛዥ ጀነራል ዳግቪን አንደርሰን ትላንት በአንጎላ ሉዋንዳ በተካሄደው የአፍሪካ መከላከያ ሚኒስትሮች ጉባኤ ላይ አብዛኞቹ ወታደሮችን ለዚያ ተልዕኮ ብቻ የተላኩ ነበሩ፣ አሁን አስወጥተናቸዋል ብለዋል። ነገር ግን የስለላ መረጃ ልውውጡ ይቀጥላል ብለዋል። ናይጄሪያ ራሱ ኢላማዎችን መከታተልና ማጥቃት እየቀጠለች ነው። ጀነራል አንደርሰን አክለው የግንቦት ኦፕሬሽን ውጤትና ስለ ተልዕኮ መግለጽ ተጨማሪ የአይኤስአይኤስ ታጣቂዎች ለስምምነትና ለመገዛት እንዲነሳሱ አድርገዋል ብለዋል። ይህ ከናይጄሪያ ብቻ ሳይሆን ከመላው የአይኤስአይኤስ አውታር ግንኙነት አንጻር ትልቅ ጉዳት ማድረሱን አረጋግጠዋል። በተመሳሳይ በሶማሊያ አሜሪካ ላለፉት ወራት ከ69 በላይ የአየር ጥቃቶችን በአይኤስአይኤስ እና በአልሻባብ ላይ ማካሄዱን ገልጿል። አሜሪካ በናይጄሪያ የነበራትን ልዩ ተልዕኮ ስትጨርስ ኃይሏን ወደ ሌላ ግንባር ወደ ስለላና አጋርነት አለወጠች። ይህ የሚያሳየው ወታደራዊ ጥንካሬ ብቻውን ዘላቂ መፍትሄ እንዳልሆነ ነው። አገራት የራሳቸውን አቅም ገንብተው ራሳቸውን መከላከል አለባቸው። ጦርነቱ ከ2014 ዓ.ም ጀምሮ ከ4 ዓመታት በላይ ዘልቋል። ሩሲያ በየቀኑ ከ800 እስከ 1000 የሚደርሱ ወታደሮችን እንደምታጣ የዩክሬን ወታደራዊ ስታቲክስ ያሳያል። ፑቲን በ2014 ዓ.ም ላይ ባካሄደው ከፊል ቅስቀሳ በኋላ በመቶ ሺዎች የሚቆጠሩ ሩሲያን ወጣቶች ከሀገር ሸሽተው ነበር። ያንን ታሪክ መድገም ስለማይፈልግ ክሬምሊን አዲስ ስልት ቀየሰ። ጥር ወር ላይ የሩሲያ መከላከያ ሚኒስቴር አዲስ ወታደራዊ ክፍል የሰው አልባ ስርዓቶች ኃይል ወይም አንማንድ ሲስተም ፎርስ አቋቋመም። ትኩረቱ በድሮን ጦርነት ላይ ነው። ከዚያ በኋላ በመላው ሩሲያ የሚገኙ ዩኒቨርሲቲዎች በማህበራዊ ሚዲያ ገጻቸው ላይ የቅስቀሳ ቪዲዮዎችና ፖስተሮች ማሰራጨት ጀመሩ። ተማሪዎች የሚነገራቸው የ1 ዓመት ኮንትራት ብቻ ነው፣ ከግንባር ራቅ ብለህ ትሰራለህ፣ ከፍተኛ ቴክኖሎጂም ትማራለህ የሚል ነው። ግን ተማሪዎችና ጠበቆች ለሲኤንኤን እንደተናገሩት ይህ ብዙውን ጊዜም ወደ መደበኛው ገደብ የለሽ ወታደራዊ ኮንትራት የሚቀይር መግቢያ በር ብቻ ነው ብለዋል። ግሮዛ የተባለ ገለልተኛ የሩሲያ ተማሪዎች ዜና አውታር 269 ዩኒቨርሲቲዎችና ኮሌጆች በዚህ ቅስቀሳና ዘመቻ እንደሚሳተፉ የሚያሳይ ዳታቤዝ ይዟል። በኖቮሲቪርክ በሚገኝ አንድ ኮሌጅ ውስጥ ዳይሬክተሩ ውል ለመፈጸም ፈቃደኛ ያልሆኑ ተማሪዎችን በአደባባይ ፈሪዎች ብሎ ጠርቷቸዋል። ተማሪዎች ግፊቱ ከፍተኛ ነው ሲሉ ገልጸዋል። የዩኒቨርሲቲው አመራር ሁሉ አሁን ወደ ጦርነት ግቡ እያለ ነው ብለዋል።
የዩክሬን ፕሬዝዳንት ዘለንስኪ እንደተናገሩት ሩሲያ በ2026 መጀመሪያ ወራት ብቻ 89,000 ወታደሮች የተገደሉትና በጠና የቆሰሉትን ጨምሮ አጥታለች። ነገር ግን በዚያው ጊዜ መመልመል የቻለችው 80,000 ብቻ ነው ብለዋል። ይህ ማለት ሩሲያ ከምትመለምለው በላይ ወታደር እያጣች ነው ማለት ነው። ይህ ደግሞ ለመጀመሪያ ጊዜ በጦርነት ውስጥ እየታየ ያለ ክስተት ነው። በተጨማሪ ሩሲያ የውጭ ዜጎችን በተለይ ከኩባ፣ ኔፓል፣ አፍሪካና እስያ በሐሰት የሥራ ቅናሽ መሳብ እየመለመለች መሆኑ ተዘግቧል። ገንዘብ ካለቀ ልጅ ይሸጣል ይላሉ። ሲከፋ ሁሉም ነገር ይሸጣል ለማለት ነው። ሩሲያ የጎልማሶቿን ቁጥር ስታጣ ወደ ልጆቿ ትውልድ ተማሪዎቿ ዞረች። ይህ የጥንካሬ ሳይሆን የድክመት ምልክት ነው ይላሉ ተንታኞች። አንድ ሀገር የወደፊት ትውልዷን ለጦርነት ስትሰዋ ድሉ ምንም ይሁን ምን ኪሳራው የበለጠ ትልቅ ይሆናል።